ቤተሰቦች አላችሁልኝ ኑሩልኝ እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ጋበዝኩ ማለት ነው። እኔ ከእናንተ የምፈልገው ቪዲዮውን እስከ መጨረሻው ከኔ ጋር ያያችሁ ሐሳብ አስተያየት የሰጣችሁ እንዲሁም ቪዲዮ ላይክ አድርጋችሁ ለዚህ ቻናል አዲስ የሆነ ሰው ካለ ደግሞ ቻናሉ ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! እዚህ ዓለም ላይ ያለ ገንዘብ ሁሉ ቢኖርህ እዚህ ዓለም ላይ ያለ ዕውቅና ቢሰጥህ ምን ያክል ኢንፍሉዌንሻል ብትሆን ሰዎች የምታወራውን ነገር ሁሉ ቢቀበሉህ በቤት ውስጥ አብራህ የምትኖረው ባለቤትህ ወይንም ሚስትህ ግን አንተን የምትረብሽህና ማታከብርህ ከሆነች ዓለም እንደ ሲኦል ነው የምትሆነው። በተቃራኒው ደግሞ ማንንም ባይሰማህ ገንዘብ ባይኖርህ ጤናህ ቢጓደል የትኛውም ሰው ላይ የምታወራው ነገር ምንም አይነት ተጽዕኖ ባይፈጥር ሎያል የሆነች ታማኝ አንተን የምትቀበል አንተን የምታከብር ሚስት የትዳር አጋር አብራህ ካለች አንተ ማለት በቃ the right man እና ንጉስ ነው የምትሆነው። የህይወት አጋር ስትመርጡ በስሜት አትምረጡ። ሁሉ ጊዜ የሰው ልጅ የሚኖረው በተረጋጋ ህይወት ውስጥ ነው። የተረጋጋ ሰው ያልመረጠ አጋር ወይም ባለትዳር እድሜ ልኩን ሲቃጠል ይውላል። ስለዚህ ምርጫችሁን አስተካክሉ። ምርጫ ነው የሚያረጋጋው። ነገና ጀራዳ ሰው ባሰበበት አይውልም አይደል? የፈጣሪ መኖር በምን ታውቂያለሽ ብለው ሲጠይቋት አንዷን ባሰብኩበት ሳይሆን ባሰበበት ሲያውለኝ ያለች። አንዳንድ ሰዎች በልባችን ውስጥ ምን ያህል ትልቅ ስፍራ እንዳላቸው ቢያውቁ በተግባራቸው ያፍሩ ነበር። ህይወት ግን እንደዚህ ናት። በቃ ከአንዳንድ ሰው ጋር ጥላቻ የለንም፣ ፍቅር ግን ጨርሰናል። ጭፈራ ቤት ቤተሰቦች ያላችሁልኝ ከኔ ጋር ቆይታ እያደረጋችሁ ነው። አመሰግናለሁ። እስቲ ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ እያደረጋችሁ እስቲ ጉዞ ወደ 10,000 ነው። እስቲ 10,000 ገብቼ ላመስግናችሁ። ሁላችሁም እኮ በቃ ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ ብታደርጉ ላይክ ብታደርጉ ምንም ችግር የለውም። እንደውም ቪዲዮ ብዙ ቦታ እንዲዳረስ ያደርገዋል ማለት ነው። እስቲ ለማንኛውም ይሄ የፖሊስ ጋዜጠኛ ያሳለፈው የህይወት ውጣ ውረድ እጅግ በጣም ገራሚ ነው ማለት ነው። ጋዜጠኛ ነበረ፣ ሁላችንም እናውቀዋለን። ሰፋ ያለ ኢንተርቪው ዩቲዩብ ላይ አድርጓል። ሙሉውን ፕሮግራም ዩቲዩብ ቻናሉ ላይ ገብታችሁ ብታዩት ትልቅ ትምህርት ታገኙበታላችሁ። እኔ ሙሉን አይቼዋለሁ። ከዛ መካከል እቺ ነገር ስለገረመችኝ ለእናንተ ቆርጣ አድርጌ ይዤ መጥቻለሁ። አብረን እያየን እየታዘበን ሀሳብ አስተያየት እንሰጣለን ማለት ነው። እስከ መጨረሻው ከኔ ጋር እንድትሆኑ ጋበዝኳችሁ ማለት ነው። ንግድ ፓንት ሳይደረግበት ጭፈራ የሚደረግበት ቤት እንደነበር ታውቃለህ? አዲስ አበባ ይሄ ገንዘብ ያላቸው አሁንም አለ ይባላል። እንግዲህ ገንዘብ ያላቸው ሴቶች የሚሸጡበት ቤት እንደነበር ታውቃለህ? ልጃገረድ የሚሸጥበት ቤት አዲስ አበባ ውስጥ በገንዘብ ገንዘብ ያላቸው ሰዎች ስትገባ አንዱ እስኪ ነው የምታዘው። ከዛ በታች ማለት አይቻልም። ደውለ ምናምን ሁላ ነው የምትሄደው። እና ያቺን ቦታ እንዴት አድርገን እንድፈራት እንዴት ውስጥ እንግባኛ? አንደኛ ገንዘብ ትፈልጋለች። ውስኪ ለመግዛት ግድ ነው። የዛን ጊዜ 8,000 ብር ነው። 8,000 ብር በአንድ ሌሊት ከፍለህ ምናምን ኦኬ መኪና ያዘ። ከዛ ቤቱን ለማየት ፈልገን አሁን ምግብ ቤት ሆኗል እሱ ቤት መሰለኝ። ጥቆማ ደረሰ። ራቁ ጭፈራ ቤት ነው ተባለ። አሁን እሱን አይተን መስራት አለብን። ግን ሳናይ ዝም ብለን በወሬ መስራት የለም አየህ። ስለዚህ መዘጋት አለበት። ለፖሊስ ጥቆማ ስላለብን ነው በጽሁፍ። ከዛ ሄደን በር ላይ ስንደርስ ሲያዩን ያውቃሉ። ያው ሀብታምና የደሃወዝ ገንዘብ ያለው ነው የሌለው። ስለዚህ ሰካራም መምሰል ነበር። ጥተን እየሰከረንና ጠጃችን ይዘን ከሌላ ቦታ ልንዝናና እንደመጣን ምናምን አይነት ነገር አድርገን ከዛ ገፋ አረጉን። ጋርዶቹ ምናምን ተነጋገሩ። አዩን፣ ደበርናቸው እና በገንዘባችን ልንዝናና ነው የመጣነው። ክፈት እንጂ እንግባበት እንጂ ምናምን አለ። መኪና ጉበን የመጣ ነው። ከዛ በጣም እየቀፈፋቸው ነገር ነው ያስገቡ። ውስኪ ነው የሚታዘዘው ተባለ። መጣ አስተናጋጁ ነገር ነው ሳያመጣልን ቀር
ረሳን። ሌሎች ሰዎች ነበሩ። እንግዲህ ልናጨበጭብ ነው ማለት ነው። እንደገና ለምን እናጨበጭባለን? እኛ ለምን እንጠጣለን? የያዝነውን አስጥለውናል እዛ ጋር። ከዛ በኋላ የሆኑ ሰዎች ጠጥተው ትተው እንትን ያሉት ነበር። አጠቅጠረት ቤታችን ላይ አስቀምጠውና እጃችን ቁጭ አሉ። ጉዳይን አወጣን። እስከሚሰቀጥተኝ ድረስ በህይወቴ እንደዚህ አይነት ነገር እዚህ ከተማ ውስጥ እነዚህን የመሳሰሉ ልጆች የዋን መጫወቻ ሲሆኑ ራቁት አሁንም አለ ስትሪፐርስ አየን። እዛው ሴክስ የሚደረግበት ቤት አየን። አንተ ገምታለህ አዲስ አበባ ውስጥ እንደዚህ አይነት ቤት ይኖራል ብለህ? ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ በአንድ ቪዲዮ መተናል። እስቲ አንዳንድሽ ገጣባ ምን አርጉ እንደምትለን እንጃ። እስቲ የኢትዮጵያን መሲቶ ዚልን አይተናል እንምጣችሁ። ፈናን አገባች ብላችሁ እንደዚህ የኢትዮጵያ አዲስ አበባ ወንዶች ተነስታችሁ እንደዚህ አበዳችሁ። እኔ ባገባ እኔማ ባገባ በቃ አድርጉ ነው የምትይው። ማጠመዛሬ መስሎኝ ጭራሽ የማይገናኝ ነገር ያልተወቃሰ እንደለም እናንተ ያለሽ እሷ በሚሊዮን እየተቀለደች ነው አንቻች አይበለውና ማለት ከነኚህ ልጆች እኔ የሚገርመኝ ሁለቱ ይናገራሉ፣ በቃ አሪፍ ነው፣ ያስቃሉ። ያ ሶስተኛው ታባሽ ቃባጅ ነው። ይሄን ነገር ሳስታውስ ነይለት ነይልኝ የሚል ዘፋኞች ነበሩ፣ ሁለት ጓደኛሞች። አንዱ ነይለት ሲል ነይልኝ ሲል አንዱ ደግሞ ነይለት ይላል። እኔ የሚገርመኝ ያኛው ሳፍቅሮ ነው ነይልኝ የሚለው አለ። ያኛው ደግሞ ነይለት የሚለው ምንድነው የሚያቃጥረው አለ። እሱ ነው የሚያስታውሰኝ ይሄ ልጅ። በቃ ከኋላ ሆነ ሳቋር ከከከከ ትላለች፣ እነሱ ይናገራሉ። የባልሽ አባት ሞን ማለት በአንቺ ቢት ከሁለት ሄሊኮፕተር ጋር ስማማም ሶስት ስላብ ይኖርሽ አልቀርብሽም አንቺ አላት የሆነ ነገር አይጣጣም ነው። አንድ ነገር ያለው ሰርግ ላይ ለባሏ አጉርሳለሁ ብላ ለዚህ ያጎረሰሽ አንቺ በእናትሽ ተመንኮላይ አንቺ ቢቢኮ ይሆናል ምንድነው ደግሞ እናትሽ ተዋጣው ታሸክሙሻል ሸርታቴ ራስ የሆነ ነገር አላት ማርያም ባንዱ እየጠቀሽ ባንዱ ማለት እንደዚህ መዳመጫው ነው አለንጋቢት ወይ እኔ ለጨፍንት ይሆናል እኮ ለዚህ ማይ አልፋፊ የዋህነታችን ዋጋ አስከፈለን እንጂማ እኮ ይላል ነበር። የዋህነታችን ግን ዋጋ አስከፈለን። ሰዎች ምን አሉን? ጅል ምንም ማናቃረጉ ሳናቀርተን አይደለም። ያራዳ ልጅ ነገሩን ለማለፍ ነው፣ ህይወትን ለማሸነፍ ነው። አይምሰልህ። መቻችሁ ወዳችኋል። እንዳይመስልህ ያጀበው ይበተናል። ጎሽ ያለ ፓለቱ ይላል። አብሬ ነው ምናምን ያለ ፊቱን አጥቆ ሌላ ታሪክ ይፈጠራል። እንትን ክደህ ምናምን እኮ አይደለም ወይ ምናምን ሳይሆን አንዳንዴ ወይ ጉዳዩን ሳያጣራ ብትነግረው እኮ እያለቀሰ የሚሰማ ጉዳይ ነው። ከመነሻው አሁንም ደግሞ በቀጣይ ምንድነው የምታልፈው ካልክ ይሄ ነው እግዚአብሔር ታማኝ ነው። የጠራን ታማኝ አለማይለይ አለ ሁሉ ጊዜ ፊቱ ፀሐይ የሆነ አለማይቀየር ነገር ሁሉ ውጥንቅጡ ይሄ ነገር እዚህ ጋር ያበቃ ነው እንዴ? አያበቃም ብሎ የመጣ ምዕራፍ የሚቀጥ በቃሉ የሚያጸና አመሰግናለሁ። ሰላም የቲክታክ ቤተሰቦች ቪዲዮቼ እንደቀጠለው ነው። እናንተም አብራችሁኝ እንደሆናችሁ እርግጠኛ ነኝ ማለት ነው። ከሰሞኑ እንግዲህ ያው የምናውቃቸው ተጽዕኖ ፈጣሪዎች ቲክቶከሮቹ አዶናይ እና እንግዲህ ጆ በተፈጠረው በመቀሌ ከተማ እጻጽ ወረዳ ላይ እንግዲህ ከባድ ረሃብና ከባድ ችግር ገብቷል። ሰምተናል ሁላችንም። እንግዲህ እነኚህ ሁለት ቲክቶከሮች እንግዲህ የየራሳቸውን ፊና እያረጉ ወገኑን እየረዱ ነው። ጥሩ ነገር እያስተላለፉ ነው። አዶናይ በራሱ በኩል ጥሩ ነገር ስብስብ እያደረገ ነው። ጆን ደግሞ ቦታው ላይ ተገኝቶ ብዙ ሰፖርት እያደረጉ ነው። ይበል፣ ደስ የሚል ነገር ነው። በቃ ይቀጥል ነው። ወገን ለወገን ሲደራረስ ደስ ያል ማለት ነው። እነኚህ ሁለቱን ቲክቶከሮች እከሌ ይበልጣል እየተባባሉ እያነጻጸሯቸው ናቸው ያሉት። ስለዚህ ይሄ ወንድሜ ደግሞ እስቲ ስለ እነዚህ ያለኝን ሀሳብ የሁለቱን ጉዳይ እስቲ እኔ ልናገርና የራሳችሁን ሀሳብ ደግሞ ትጥሉበታላችሁ ብሏል። አብዛኛው ህብረተሰብ ቲክቶክ ላይ ግን ሁለቱን እያወዳደሯቸው እያነጻጸሯቸው ነው ያሉት። እስቲ ወንድሜ ምን ሊለን ፈልጎ ነው? የእሱን ሀሳብ ሰምተን ደግሞ የየራሳችን ሀሳብ እንድሰጥ በአክብሮት ጋበዝኳችሁ። ወደ ቪዲዮ እናልፋለን። ዛሬ ያመጣሁት አንድ አይዲያ አለና ይሄን አይዲያን ሰምታችሁ መጨረሻ ላይ ሀሳብ ስጡበት። ሰሞኑን እንግዲህ እንደምናየው እንደምንሰማው የቲክታከሮች ከስር መለቀቃቸውን ተከትሎ በመካከላቸው በተለይ ጆን ዳንኤልና አዶናይ መሃል ክፍተት እንዳለ ሰምተናል። ስጠራው አልመጣልኝም ምናምን አይነት ነገር ብሏል ጆን ዳንኤልና የነዚህ ልጆች ክፍተትን እኔ እንደ በጎ ነው የማስበው።
መለያየታቸው ማለት ነው። ሁለቱም እንግዲህ ጆን ዳንኤል የአዲስ አበባ ልጅ ነው። አዶናይ ደግሞ የክፍለ ሀገር ልጅ ነው። አዶናይ የክፍለ ሀገር ልጆችን ይዞ የራሱን መስረት ቢችልና በእነዚህ ሁለት ግሩፖች መሀል ኮምፒቲሽን ቢኖር ለሀገር የሚጠቅሙ ወጣቶችን ማፍራት እንደሚቻል ነግራችሁ ነው። እንዴት ነው የሚሆነው? አሁን ጆን ዳንኤል የአዲስ አበባ ልጆች እንግዲህ እነሱ አሁን ላይ ሶሻል ሚዲያ ላይ በሰፊው የምናያቸው እነሱ አሉ። በብዛት እንግዲህ አሁን ሶሻል ሚዲያ ላይ የምናያቸው አዲስ አበባ ልጆች ናቸው። ምክንያቱም አንደኛ የተሻለ ትምህርት ይማራሉ፣ የተሻለ ኢንቫይሮንመንት አለ። ላይክ ወደ ሶሻል ሚዲያ እንዲመጡ አክሰሱ በደንብ ስላላቸው ማለት ነው። እና ወደ ክፍለ ሀገር ደግሞ ስንመጣ ያው አንደኛ የክፍለ ሀገር ልጆች አሁን ሶሻል ሚዲያ ላይ ብዙ አናይም ራይት። አሁን እንደነዚህ አሁን ውጭ ሀገር ላይ አድገው እንደመጡት እንደነ ውጭ ሀገር ላይ ኖረው እንደመጡት እንደነ አዶናይና እንደነ ጃኒ አይነት ልጆች አሉ ላይክ ዩ ኖ። እና ብዙ የክፍለ ሀገር ልጆች እንዳይወጡ የሚያረጋቸው ያ የባህልም አለ የእድገትም የብዙ ነገር የትምህርትም ምናምን እጦት ነው። እና ብዙ ግን አቅም ያላቸው ልጆች ክፍለ ሀገር ላይ እንዳሉ ደግሞ እናያለን አልፎ አልፎ ማለት ነው። እና ግን እንደ ብዛቱ ብዙ የሶሻል ሚዲያ ኢንፍሉዌንሰሮች የተለያየ ታለንት ያላቸው ልጆች ታለንታቸውን አወጥተው አናይም ማለት ነው። ሶ እንደዚህ አይነት ግሩፕን ክሬት ማድረግ ስፔሻሊ ለክፍለ ሀገር ልጆች ትልቅ ዋጋ ትልቅ ቫልዩ አለው። አሁን እነዚህ አሁን ያልኳችሁን አዶናይ እነ ጃኒን የመሳሰሉ ልጆች ብዙ ልጆችን ማፍራት ይችላሉ፣ ለብዙ ልጆች ጋር መድረስ ይችላሉ። ስለዚህ በዚህ ግሩፕ ውስጥ መካተት ችለው በእነዚህ ልጆች ትሬን እያደረጓቸው እያበቋቸው ላይክ የክፍለ ሀገር ልጅ ጋር ለመቅረብ ብዙ አይቸገርም። ገባችሁ? ኮንፊደንስ ይኖራል። የክፍለ ሀገር ልጅ የአዲስ አበባ ልጅ ጋር ለመቅረብ ግን ትንሽ የሚይዘው ነገር ስላለ እነዚህ ልጆች ለዛ በጣም ይጠቅማሉ ብዬ ስለማስብ ነው። እና በዚህ መልኩ ሁለት ደርቢ በመፍጠር ኢስት ኮስት ዌስት ኮስት ማለት ባንችል እንኳን አሁን አሜሪካ ነገር ታውቃላችሁ። እነዚህ ሁለት ደርቢዎች በጣም ብዙ አርቲስቶች እንዲወጡ አድርገዋል። ያው መጨረሻው ጥሩ ባይሆንም ነው ብዙ ያው ሰዎች እነ ቱፓክን እነ ቢአይጂን ምናምን ቢያሳጣም የተወሰነ እዚህ ሀገር ላይ ፎርስፉል ነው። ላይክ ያንን ነገር ትተን ሰላማዊ የሆነ ደርቢ ማለት ነው ልክ እንደ እግር ኳሱ። እና እንደዛ ማድረግ ብንችል በጣም በጣም ብዙ ታለንት ያላቸው ልጆች ከተለያየ አካባቢ ላይ መፍጠር እንችላለን ብዬ ስለማምን እንደዚህ አድርገን ብንሰራ ምን ይመስላችኋል? እነዚህ ልጆች ለዚህ ብንጠቀምባቸው አሁን ላይ ያለውን ክፍተት በዚህ መልኩ ላይክ ሰዎችን ወጣቶችን ለማፍራት ብንጠቀምበት የተሻለ ነው ብዬ ስለማስብ ነው። እስቲ ምን ትላላችሁ እናንተ? እስቲ እናንተን ሐሳብ ደግሞ በኮሜንት እስቲ ያሳውቁን። እውነት ነው። እስቲ በኮሜንት አሳውቁን። ምን ትላላችሁ? የወንድሜ ሐሳብና መልእክት አዶናይንና ጆን ዳንኤልን በተመለከተ እንዲህ ቢሰሩ ሁለት የተለያየ ደርቢ ሆነው ጥሩ ነገር ቢሰሩ የተሻለ ነገር እናመጣለን ብሏል። እስቲ የራሳችሁን ሐሳብ እንግዲህ ከስር እጠብቃለሁ ማለት ነው። የወንድሜ ሐሳብ ሲጠቃለል ስለ ጆን ዳንኤልና ስለ አዶናይ ይሄን ይመስላል። ሐሳብ እጠብቃለሁ። መልካም ጊዜ። እናንተ ደግሞ እኔ ጭራሽ በስመ አብ ወልድ ምንድነው? እንዴት መጣችሁ? እግዚአብሔርን እወዳችኋለሁ። እሺ በጣም እግዚአብሔርን በጣም እኔ እንጃ አላውቅም። እኔ እንደዚህ አልጠበቅኩም። አባቴ፣ ጓደኞቼ ሁላችሁንም እወዳችኋለሁ። በዚህ ላይ ላግዛትና ላግዛት መጀመሪያ እግዚአብሔር ይመስገን። የእናንተ የኛ እውቀት አይደለም በእናንተ ላይ ነው ሁሌ እና እኛ ወጣን ገባንም ያ የለም እናንተ ናችሁ የምታሳዩ ከህዝብ ጋር የምታወዳድሩን የእናንተ ታታርነት። አሁን በቀደም ሳይሆን በጣም ነው የገረመኝ በሙሉ ተወጥራችሁ ነው ያላችሁት ያመሻችሁ ያደራችሁት እውነት የእናንተ ውጤት ነው። እውነት የእናንተ ውጤት ነው። እግዚአብሔር ያክብራችሁ። ኢትዮጵያውያን ትክክለኛ ኢትዮጵያውያን እናንተ ናችሁ። የመኪና አስመጪ የነበረ ሰው አሁን ጎዳና ላይ ወድቋል። ሰርታችሁ ተለውጣችሁ ክፈሉ ብሎ ለሰዎች መኪና ቤተሰቦች የዚህ ሰውዬ ታሪክ ደግሞ ከሰሞኑ ሶሻል ሚዲያ ላይ አብዛኛው ህብረተሰብ የተነጋገረበት ነው ያለው። ከኖርዌይ ስንት ዓመት ኖሮ ግሪን ካርድ እያለው እንግዲህ ሳያቅ ሳይዘጋጅ ዲፖርት ተደርጓል ወደ ሀገሩ። ከመጣ ግን 1 ዓመት ሆኖታል። በጣም ስቃይ ውስጥና በጣም ፈተና ውስጥ ነው ያለው። እጅግ በጣም በስም ስተት ነው የመጣው ተብሏል። ሙሉ ታሪኩን ዩቲዩብ ላይ ሸገር ኢንፎ ላይ ታገኙታላችሁ። እዛ ገብታችሁ ሙሉን ታሪክ እንድትሰሙት ነው። እኔ ቀንጨብ አድርጌ ግን ሰብሰብ አድርጌ ምን ነበር የሚለውን ነገር ለእናንተ ልጋብዝ ፈለግኩኝ ማለት ነው። እጅግ የሚያሳዝን ታሪክ ነው ያለው። ሳያስበው ነው ከስንት ዓመት ከሚስቱ ከ3 ልጆቹ ተነጥሎ ዲፖርት ተደርጓል። በጣም መከራ ውስጥ ነው ያለው። እስቲ ልጋብዛችሁ ሙሉን ግን እዛ ሄዳችሁ እንድታዩት
እንዳይረሳ። ገዝቶ ተስፋ የሆነ ሰው አሁን የራሱን ተስፋ አጥቷል። ውጭ ሀገር በድሎት ይኖር የነበረ ሰው አሁን የሰው ጥገኛ ሆኗል። በምን ካላችሁ ታሪኩ እንዲህ ነው። ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ይህ ዳንኤል የተባለ ሰው ኖርዌይ ለ18 ዓመት ኖሯል። የመኖሪያ ፈቃድም አለው። በዛ 16 ዓመት ስራ ሰርቷል። 12 ዓመቱን በባስ ሹፌርነት ነው ያገለገለው። እዛው ከተዋወቃትም ኢትዮጵያዊ ሴት 3 ልጆችን ወልደዋል። አንድ ጊዜም ሻይ ለመጠጣት ካፌ ቁጭ ባለበት ድንገት ፖሊሶች ይመጡና በአያት ስም መመሳሰል ብቻ በተጅበረበረ ስም ነው ወደዚህ ሀገር የገባው በማለት በእጁ ያለውን ነገር በሙሉ ወስደው ያስሩታል። በ2 ቀን ውስጥም ወደ ኢትዮጵያ ይልኩታል። ጉዳዩ ስህተት እንደነበረ ለብዙዎች ለማስረዳት ቢሞክርም ሰሚ አጥቷል። ተንኮልም ስህተትም ሊሆን ይችላል፣ ብቻ አይታወቅም። በእጁ ከኤርፖርት ሲወርድ ከሰጡት ወረቀት ውጭ ምንም አልነበረውም። እዛ ካለች ከልጆቹ እናት ጋርም ሊገናኝ አልቻለም። እዚህ ከመጣም በኋላ መባረሩን ሲያውቁ ወንድሞቹ ሊያስጠጉት ፈቃደኛ አልሆኑም። ያ በምቾት የነበረም ሰው ጎዳና ላይ ወድቆ በረሃብ፣ በልጅ ናፍቆት፣ በቁጭት፣ በተስፋ መቁረጥ ራሱን ለማጥፋት ሁሉ አስቦ ያውቃል። በዚህ 1 ዓመት ከ8 ወር ውስጥ ብቻ በዚህ ሁሉ መከራ ውስጥ ሚዲያ ላይ ወጥቶ ታሪኩን ካጋራ በኋላ በደጋግ ኢትዮጵያውያን ምክንያት ጉዳዩ መታየት ጀምሯል። ይህ የሰው ልጅ ህይወት ነው። አንዴ ከፍ አንዴ ዝቅ የምንልበት በብልሃት ነው። Yes, John for president. John for president. No president. No president. No. ሪሰንትሊ ቤተሰቦች ያላችሁልኝ ሀሳብ አስተያየት እየሰጣችሁ ነው። ጨቀጨኳችኋል። ሰብስክራይብ አድርጉ ባካችሁ። ጉዞ ወደ 10 ሺህ ነው። ከሰሞኑ ደግሞ ጠቅላይ ሚኒስትራችን እንግዲህ ኢንተርቪው ላይ ስለ ቲክቶከሮቻችን የሆነ ሀሳብ ጣል አድርጓል። አስተማሪ ሀሳብ ነው። እኔ ተስማምቼበታለሁ በጠቅላያችን ንግግር። እስቲ እናንተም እንደምትስማሙበት እርግጠኛ ነኝ። ስለ ቲክቶከር ተጽዕኖ ፈጣሪዎች ትልቅ መልእክት አስተላልፏል። እሱ ለእናንተ ጋብዤ እመጣለሁ ማለት ነው። የትም ሄደ ለመስከ መጨረሻው ከኔ ጋር እንድትሆኑ ጋበዝኩኝ። ይመቻችሁ። ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው
የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። እግዚአብሔር ይርዳኝ እና በስሜ ሞዴስ ማምረት ልጀምር ነው። ኦ ማይ ጋድ በስሜ ጀለሴ ነገር ግን አመረረ እንዴ? ምን እኮ ይቀሉን ይመስለኝ ነበር። አምሯል። ጭራሽ ልከፍት ነው ይሻላል። ለሴት እህቶቼ ጄፓድ የተሰኘ ሞዴስ ማምረት ልጀምር ነው። ጄፓድ የተሰኘ የማን ምሬ ነው ላችሁ ነገር እንደሌላው ሞዴስ በየሱቁ ምናምን የሚሸጥ ሞዴስ ግን አይደለም። እግዚአብሔር ይርዳኝ አልኳችሁ። ለዛ ነው ዋናው ዓላማ ያ ሞዴስ እስር ቤት ላሉ ሴቶች ማለትም አቅም ለሌላቸው፣ መንግስት ትምህርት ቤት ላይ ላሉ ሴቶች አቅም ለሌላቸው፣ ከዛ በተረፈ ገጠራማ ቦታ ላይ ሞዴስን ንጽህና መጠበቂያ ለማያውቁ ሴቶች ለነሱ ሴቶች በስጦታ መልክ የሚሰጥ ነው እንጂ ገበያ ላይ የሚወጣ ሞዴስ አይደለም። ሶ ያንን ከኔ ጋር አብራችሁ ማገዝ የምትፈልጉ ወይም አብረን በምን አይነት ወይ እናድርገው የሚለውን መነጋገር የምትፈልጉ ኤኒ ታይም ኢንስታግራም ላይ ቲክቶክ ላይ ኢንቦክስ አድርጉልኝ። ትችትን ወደ በጎ ነገር መቀየር መቻል ይሄ በጣም ጥሩና ትልቅነት ነው። ወንድማችን ጆሲ የሚደገፍ ሀሳብ ነው ያሰብከው ለማለት እወዳለሁ። ግን ከዚህ ቀደም ፌስቡክ ላይ ይሄንን ፎቶ አየሁኝና በሰዓቱ ለምን ነገር አስቆኝ ነበር። ግን ታይቷቸው ነው እንዴ ይሄ ልጅ የሞዴስ ፋብሪካ መክፈት እንደሚችል ሊከፍት እንደሚችል እውነት በጣም ነው ያስገረመኝ። ለማንኛውም በጣም የሚደገፍ የሚበረታታ ሀሳብ ነው። ከጎን ነን ለማለት እወዳለሁ። በዚህ አጋጣሚ ድምጽ ስለሆንከንም እናመሰግናለን። ባሌ ወደፊት ማገባ ባሌ ቤተሰቦች ይሄ ቪዲዮ ደግሞ ለሴት እህቶቼ ነው። በደንብ መስማት አለብሽ። ሲስ አብሶ ወደ ትዳር ልገቢ ወይም ትዳር ውስጥ ያለች ሴት ይህን ቪዲዮ ብሰሚ ደስ ይለኛል ማለት ነው። ያው ሰምተሽ ያው መልስሽ እኔ እንጃ አብዛኛው ሴቶች 90% ይቃወሟታል እህቴን ብዬ አስባለሁ። ጥቂቶቹ ነው የሚደግፏት። ለምን እስቲ ስሙትና እናንተም ፍረዱ። ግን እቺ ቪዲዮ ለሴት እህቶቻችን ትዳር ላሰባችሁ፣ ትዳሩ ስላላችሁ ይሄ ቪዲዮ ለእናንተ ነው። ጆሮአችሁን ከፈት አድርጉ። ሰብስክራይብ ካረግሽ እያረግሽ ላይክ አድርጊ። ወደ ቪዲዮ እንዲበልጠኝ ነው የምፈልገው በምንም ነገር ማለት በምንም ነገር እኔ ረዳት ነኝ ሚስ የሆነ የሚያስፈልገው ነገር አለ ማለት ነው። የሆነ ላይክ እሱ ምረዳበት እንትን አለ ማለት ነውና በሱ እረዳዋለሁ። ግን ለኔ በቃ እንዴት ነው ራስ ነው ሶ እታዘዝለታለሁ። ከሱ ታች ነኝ በቃ ማለት ከሱ ስር ነኝ ብዬ ነው ማስበው። ይሄ ታች ነኝ ሚስ ይሄ ባርነት ምናምን አይደለም። አሁን እየተባለ ያለው ነገር አለ አይደል? ይሄ ቤት ውስጥ መሆን እንደ ባርነት፣ ቤት ውስጥ ያለውን ስራ ግን ያውቁታል ማለት እንደዛ የሚሉ ሰዎች ባርነት አይደለም። ቤት ውስጥ ልጅን ኬር ማድረግ ምናምን ባርነት አይደለም። ቤት ውስጥ ያለውን ነገር መስራት ምናምን በፍጹም ባርነት ሊሆን አይችልም። ባርነትም አንድ ወዳጅ ምን አለኝ መሰለህ እኔ አለኝ በጣም ፋይናንሻሊ በቃ በጣም ስቴብል ብሆን በጣም ስትሮንግ ብሆን ምናምን ሚስቴ ከቤት እንድትወጣ አልፈልግም። ማለት ከቤት እንድትወጣ ሚስ ይሄ ልጅ ገና የተወለደበት ታይም ላይ በተለይ አሁን በቃ እንዴት ነው ልጅ ይወለዳል ለሆነ እንትን ማሳደጊያ ይሰጣል ምናምን ትወጣለች ማለት ለምንድን ነው እናቶች ብዙ ጊዜ እናት እንድታሳድግ የሚፈለገው ልጅን እናቶች ምናምን በጣም ስርዓት አስይዘው ስለሚያሳድጉ ነው። ባይዘው በእውነት ማለት ነው። አሁን ብዙ ትውልድ እንደውም እንትን እያለ ያለው ይሄ የሆነ መስመር እየሳተ ያለው የሚመስለኝ ከሚያሳድገው ሰው አንጻር ነው ብዬም አስባለሁኝ። እና አንዳንዴ ብቻ ባርነት አይደለም ቤት ውስጥ ያለ ነገር በጣም ትልቅ ኃላፊነት እኮ ነው። በእውነት እናቶቻችን በጣም ትልቅ ኃላፊነት ነው የሚወስዱትና ያ ነገር እንደ ባርነት እየታየ መጣ። የሆነ እንደዛ ምናምን መታየትም የለበትም ብዬ አስባለሁና እና ወንዱ በቃ ፕሮቫይደር ነው ላለው ሰርቫይቨር ነው ላለው አይደል? እሷ ቤት ውስጥ ያለውን ነገር ስለምትሸፍን ነው። ረዳት ናት አይደል? ቤት ውስጥ ስለምትረዳው ነው። አሁን ወንድ ልጅ የምትረዳው ሴት ይፈልጋል ማለት የሆነ የምትረዳው በቃ የምትረዳው ሚስ በገንዘብ ምናምን እኮ ላይሆን ይችላል። ሀሳብ አምጥታ የምትረዳው ልጅ እንደዚህ ብታረግ የምትለው ልጅ የምትጸልይለት ሴት በቃ እኔ ያለውልህ የምትለው ሴት አይዞሽ የምትለው ሴት ይፈልጋልና ሶ ከወንድ በጣም አንሻለው ማለት ወይም ላይክ ማነስ ነው የምፈልገው ምናምን ማለት ከወንድ ሚስ ከባሌ ማነስ ነው የምፈልገው ምናምን ሚስ የሱ ባሪያ ነው መሆነው ማለት አይደለም። በቃ
ቦታችንን እንድናውቅ ስለምፈልግ ነው። ማለት የሱን ቦታ አለ የኔም ቦታ አለና ድርሻችንን እንድንወጣ ከመፈለግ አንፃር እንጂ ዝቅ ለማድረግ አይደለም። ራሴን በጣም ዝቅ ለማድረግ ምናምን አይደለም እንጂ ወጥቼ እንድሰራ ምንም እኮ ችግር የለውም አይደል? ማለት ወጥቼ ብሰራ ሰራለሁ ላይክ በሁለታችን ፈቃድ የሚሆን ነገር። አሁን ደግሞ ጊዜውም ያስገድዳል። አንተ ወደድክም ጠላ ሁለቱም ካልተሯሯጠ ምናምን ካላለ እንትን ላይ ይችላል እና ከዛ አንፃር እንጂ ሚስቴ ቤት ሆና ልጆቼም እንድታሳድግ ነው የምፈልገው አለኝ። ማለት በቃ ልጆቼ ላይ ቢያንስ እስከ 8 ዓመታቸው ቢያንስ እስከ 7 ዓመታቸው በደንብ እንድትሰራልኝ አለ እና ያለው ነገር ምናምን ነው እንጂ ሴት ቤት ውስጥ እንድትሆን የተፈለገበት እንትን ባርነት አይደለም። እንድትሰራው የሚፈለግ ነገር ስላለ ነው ቤት ውስጥ። ከክፍለ ሀገር መተን ፖሊስ ሆነን ሌባ ብለን የምንቀጠቀጣችሁ ነገር ሳለ አንዱ ኮሜንት ከዛ መታወቂያ ስጠይቁን በኤቲኤም የምንሸውዳችሁ ነገር ይሻላል። እንግዲህ አሁን የምንገኘው ሽሬ ላይ ነው። ጉዞ ወደ ህንጻዝ ለማድረግ እቃችንን እየጫንን እንገኛለን። ኑ ላሳያችሁ፣ ተከታተሉ። እኔ ተሸከመች ለትግራይ ወገኖቻችን ህጻጽ ላይ እንግዲህ ወደዛ እየተጓዙ ነው ያሉት። ትግራይ መጽማማ ነገሮች ይዘው እየሄዱ ነው። እየተጋገዙ ነው። እንግዲህ አሁን ወደ ህንጻጽ ለመሄድ ጉዞ ጀምረናል። እዛ ያለውንም ነገር በቪዲዮ ማሳውቃችሁናል ማለት ነው። ተከታተሉ። ትግራይ መጽማማ ሁላችንም አብሶ ይሄ ፎቶ በጣም ከሰሞኑ ያረገችው ነገር ያው ስትሸከም ምናምን አይተናል። አሁን ደግሞ እቺ ፎቶ በጣም ሰው እየተዘዋወረች ነው ሶሻል ሚዲያ ላይ። ለማንኛውም እንግዲህ ያሰቡት አሳክተው እንግዲህ ወገኖቻቸውን ረድተው በሰላም እንዲመለሱልን እየተመኘን ትብብሩና አንድነቱ ለህዝቦቻችን፣ ለትግራይ እህት ወንድሞቻችን፣ እናት አባቶቻችን ደርሰዋል። አሁንም ይቀራል። ሁላችንም ብንተባበር መልካም ነው። ቲክቶከሮቹ እንግዲህ ተነስተዋል እናግዛቸውን ለማለት ነው። ምን ትላላችሁ? ይሄ ከቦታው የተደረገ ጥሪ ነው። በዚህ ቦታ ላይ በከፍተኛ ሁኔታ የሕክምና ችግር አለ። ይሄ እስከ ዛሬ ድረስ ስለ አካባቢው ከተወራውና ከተነገረላችሁ አንገብጋቢውን ነው የምነግራችሁ። ዛሬ አይኔ ያየውን አንደበቴ እየመሰከረ ስለሆነ ለብዙ ሰው ይሄንን ቪዲዮ ሼር አድርጉት። በህጻጽ ውስጥ በዚህ ሰዓት አንገብጋቢው ጉዳይ ምግብ አይደለም። ይሄንን ቻሌንጅ ሁሉም ሰው እንዲቀላቀል እፈልጋለሁ። የጤና ማጣት ከፍተኛ መጎሳቆል የፈጠረባቸው የዚህ አካባቢ ነዋሪዎች በዚህ በሰሜን እንፋሎት ውስጥ በቆርቆሮና በሸራ በተወጠረ ቤታቸው ላይ በከፍተኛ ሁኔታ በበሽታ ሲሰቃዩ ማየት በጣም ያማል። እዚህ ቦታ ላይ ከ17000 በላይ ህዝብ የሚኖር ሲሆን ለነዚህም ህዝብ የሚሆን የጤና መገልገያ ቦታ ይሄ ነው። ከሞቀው ጎጆአቸው ተፈናቅለው ወጥተው በረሃብ በበሽታና በተለያዩ ነገሮች የመኖራቸው ጉዳይ ከሞት አፋፍ ላይ ቆሟል። ህጻጽ ላይ የህክምና ባለሙያ የህክምና ተቋምና መድኃኒቶች በከፍተኛ ሁኔታ ያስፈልጋሉ። ይህ ጉዳይ የሚመለከታችሁ ሆስፒታሎች፣ ድርጅቶችና ሌሎችም ብትሆኑ የመንግስት አካላት ጥሪያችንን ተከትላችሁ እባካችሁ ዛሬ ነገ ሳትሉ ህይወታቸውን አትርፉላችሁ። እናንተም ይህ ቪዲዮ በአፋጣኝ በ24 ሰዓት ውስጥ የተለየ መፍትሄ ይዞ እንዲመጣ ለቻላችሁት ሰው ሼር አድርጉ። ሰላም ጋይስ እንዴት ናችሁ? ትላንትና በነገርኳችሁ መሰረት እንደሚሰበሰብ ነገራችሁ ነበረ። ሰው አሳክተናል። ዱቄት፣ ልብስ፣ ሁሉም ነገር መጥቷል። በጣም እናመሰግናለን። በዛ ላይም ደግሞ 11 ሚሊዮን ብር መሰብሰብ ችለናል። ቴንክ ዩ ሶ ማች። እንደምንልከውም ቃል እንገባለን። በጣም እናመሰግናለን። ቴንክ ዩ ሶ ማች። እንወዳችኋለን። መጀመሪያ ሄደው ጆን ዳንኤል ነው እንግዲህ የራሱን እርዳታ አድርጓል፣ አሰባስቧል። መነሳሻ የሆነው ጆን ዳንኤል ነው። ለህብረተሰቡም ለአዲስ አበባ በቃ ሚዲያ ላይ በቃ ተጽዕኖ የፈጠረው እሱ በመሄዱ ነው። ከዛ በኋላ አዶናይ ተነስቶ የራሱን ቻሌንጅ ጀምሯል። አንድ ሰው 100 ብር ብሎ ትናንትና ያስጀመረው ቻሌንጅ 13 ሚሊዮን ብር ሰብስበዋል አዶናይ ማለት ነው። በዛ ደግሞ የተወሰነ የሚያስፈልጉ እቃዎችን ገዛዝቶ እንግዲህ ልኳል። የሱንም ቪዲዮ ቀጣይ እናያለን ማለት ነው። ሁለቱም ቲክቶከሮች በየፊናቸው ጥሩ ነገር እያደረጉ ነው ለህዝቦቻችን ማለት ነው። ደርሰዋል፣ በአቅማቸው ደርሰዋል። መንግስት ደግሞ ነው የተለያየ ተቋማት ባለሀብት ምናምን ደግሞ የራሳቸውን አስተዋጽኦ ደግሞ ሲያደርጉ ህዝቦቻችን ይተርፋሉ ማለት ነው። መነሳሻም ይሆናቸዋል ማለት ነው። በየናይት ክለብ ብር ስትበትን ላገኝ የትግራይ ተወላጅ እንዲህ አናትን በጠርሙስ በርክሼ ነው ቁጭ ማረገ እልይ ብቻ እኔ አይደለው እዛ ህግ ይጠይቀኝ
ብር ስትበትን ሊክ የትግራይ ተወለ የት እንደምትጣጡ የት እንደምታሻቃለሁ እንደዚህ ለሁለት በብላክ ሌብል ጠርሙስ ሰንጠቄ ያስቀምጣለሁ ምን ነው ስባል እናገራለሁ አገላግልሃለሁ እዚህ ፊት ለፊቴ ነው የምትጠጡት አያስለማቸው ነው ባይዘው ጋይስ ውሸቴን አይደለም እግዚአብሔር ምስክሬ ነው እስከዛላሉ ይጨፍራሉ ምንም እንዳልተፈጠረ ውስኪ እየተራጩ ምንም አይመስላቸውም ጭራሽ ወሬውን እንድታወሩባቸው ሁሉ አይፈልጉም እንደ ሰው ትግራይ ስለተወለደ ብቻ መርዳት አለበት ብዬ አላምንም ሁላችንም ግዴታችን ነው ሁሉም መላው ኢትዮጵያ የተነጋገረበት ነው እየረዳ ነው እነሱ ግን በየመጠጥ ቤቱ እየበተኑ ነው ገንዘቡ አያየን ነው ምንም ውሸት እኮ የለም ውዴ ይሄ ማንንም የሚያውቀው ነው እግዚአብሔርም ሰይጣኑም የሚያውቀው ነገር ነው የምነግራችሁ ህዝብ ነው እየተራባረበ ያለው ኢትዮጵያ ህዝብና መንግስት ነው ወፍ የለም እኮ በድርቅናም ባይዘው የሚመጣው በተፈጥሮ እኮ ያመጡ በየዓመተ ምህረቶቹ ይመጣል ትግራይ ብቻ አይደለም ብዙ ሀገር ኢትዮጵያ ውስጥ ራብ እንደዚህ ይከሰታል ያለን ለምን አንድ ብስኩት አጥቶ ነው አንድ ልጅን ትታደጋል አዶናይ 11 ሚሊዮን እኮ ነው ያሰባሰበው 13 ቀን ተይ 2 ሚሊዮን ይታረክሽ 13 ነው ተሳስተሻል አረምሽ ነው የገባው ትቀጥያለሽ ግን 13 ሚሊዮን ብር አዶናይ በሞባይሉ ብቻ በአንድ ቪዲዮ አሰባስቧል የኛ ህብረተሰብ በጣም ደግ ነው 13 ሚሊዮን ብር ወደ ባንኩ አስገብቷል በዛ ብር ደግሞ ለትግራይ ወገኖቻችን የሚያስፈልገውን ነገር እየገዛ እየላከ ነው እሱ ቪዲዮ ጠብቁኝ ብሏል እንጠብቀዋለን ግን 13 ሚሊዮን ብር አሰባስቧል እቺ ላረምሽ ነው የገባውት እንጂ ሌላው ነገርሽ ጥሩ ነው እስቲ ቀጥይ እና እንደዚህ አይነትን ሰዎች ስታዩት አለ ላታመሰግኑ ነው እንዴ አይ እሱ የትግራይ ነው ስለዚህ ጠላቴ ነው አይደለም እንደዛ ጀግና ነው እንግዲህ ተፖስቶ አይቻለሁ እርግጠኛ ነኝ አላን ተፖስቶ አይቻታለሁ ዛሬ 11 ሚሊዮን 13 እመቤቴን ያሰባሰቡት በአንድ ቀን እሱና ጃን ጀግና ናቸው አመዳሙላ ድሜርካችሁ ሁሉ እንደተባላችሁ ኝኝኝ እንዳላችሁ 13 ሚሊዮን ጀግና እናቴ ትሙት አዶናይ ጀግና ወንድ ነው በቃ ይሄ እንዴት ነው እንዴ አንዳንድ እኮ ዝና ምናምን ሰው ሲመጣለት ማለት ነው ዝና ምናምን ሰው ሲመጣለት ህዝቡን ይረሳል ማለት ነው አንዳንድ ሰው አጋጥሟቸው ያውቃል ህዝቡን ይረሳልና ለምን ለማሻርገድ ይሄዳል ለማሽቋለጥ ይሄዳል እሱ ግን ጀግና ነው ትግራዋይነቱን ያረሳ ማንነቱን ያረሳ ለህዝቡ የሚቆም ኢትዮጵያዊነቱን ደግሞ በጎን የሚያስኬድ እንዴ እንደሱ አይነት ጎዝና ያላቸው ሰዎች እኮ እንዴ እኔ አማራዊ ይጣራኛል ትግሬ ይጣራኛል ኦሮሞ ይጣራኛል አልፈልግም ምናምን አስመስሎ ይኖር ነበር ለራሱ ግን ቀጥለጥ ብሎ ጀግና ነክ መቤቴ ወንዶች ቁም ነው ተመቸኝ እንዳረካኝ ዛሬ እናቴ ትሙት ይመች ሰው ከሱ ይማራል እነሱ ድሜርካቸውን እንዴት እንዳስጠሉኝ እናቴን ኢንሳይን ጋይስ እንዴት እንዳው ሳያቸው ማንዲኖ ስክሮል በቃ እንዴት እንደሚያስጠሉ መማር እኮ ለትግራይ ድምፅ ሆናለች እኛ ግን ደብረ ብርሃን ላይ አይባልም ብልጡ አዶናይ በትግራይ ታሪክ ሰራ በኢትዮጵያ ከፍተኛ ቁጥር ያለው የቲክቶክ ተከታይ ካላቸው ጥቂት ቲክቶከሮች መካከል በግንባር ቀደምትነት የሚገኘው ቲክቶከር አዶናይ በትግራይ ታሪክ ሰርቷል። ሰሞኑን በትግራይ በርካቶችን ካስደነገጠ የዜጎች በረሃብ መጎዳት ጋር የተያያዘ የቲክቶከሩ የማህበራዊ ሚዲያ ዘመቻ በአጭር ጊዜ ውስጥ ከፍተኛ የሆነ ለውጥን በማምጣት በሚሊዮን የሚቆጠር ብርን ማሰባሰብ ችሏል። በትግራይ ሰሜናዊ ምዕራብ ዞን አስገድ ወረዳ ከእንዳ ስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 14000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው የሚያሳዩ ምስሎች በሰፊው ሲሰራጩ ቆይተዋል። ቲክቶከሩ አዶናይ የጀመረው የ100 ብር ቻሌንጅ በርካቶች ተቀላቅለውታል። የቲክቶከሩ መልእክትም የብዙዎችን ልብ የነካ ሲሆን በሰዓታት ልዩነት ውስጥ ብቻ ሚሊዮን የሚቆጠር ብር በላይ መሰብሰብ እንደተቻለ መረጃዎች ያመለክታሉ። በአካባቢው ስላጋጠመ የምግብ እጥረት የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር አልተሰማም። እኔ ኢትዮጵያ ውስጥ ማለት ነው በስማ ድርሽዳና ኢትዮጵያ ውስጥ በየቀኑ የምንሰማው ታሪክ በጣም እስቲ ከምትሰሚው ታሪክ እስቲ አንዱን ጀባቤን ምንድነው እስቲ ፈታ አድርጊን እስቲ ድርሽዬ እስቲ ጉድ ነው በቃ ጉድ ማለት ነውና ትላንትና የመጨረሻ ያስደነገጠኝን ታሪክ ነው መነግራችሁ። እኔ አዋሳ ነኝ ያለሁት። አዋሳ እንደምታውቁት ነው በጣም አምሮ ማለት ብዙባታል በቃ አምሮባት ማለት ነው። በዛ ላይ የኛ ሱሳችን ናት አዋሳና ኢትዮጵያ ውስጥ ካሉ ውድ የመኖሪያ ቤቶች ሽያጭ አዋሳ አንደኛ ናት። በውበት አንደኛ ናት። በፍቅር አንደኛ ናት። እናንተ አውሩት ያው የምታውቁት ነገር ነው ለእናንተ አይደበቅም። እና ጓደኛችን
ጀርመን ሀገር መታ በጣም የሚገርም ቤት ሀይቁ ዳር ላይ ገዛች ማለት ነው። ሀይቁ ዳር ላይ ገዝታ በቃ ዝም ብለን ማሳለፍ አልቻልንም። ለምን ሴሌብሬት አናረግም ምናምን ተባብለን ጓደኛሞች ተሰባሰብንና ከዛ ምሳ እየተበላን ያለ ማታ ፕሮግራም ካምፋየር ምናምን እናርግና ለምን እንዲያጫውተን ምናምን እንዲያስቀን ማሲንቆ ለምን አንጠራም? ያው ማሲንቆ ያጫውታል እንደምታውቁትና ማሲንቆ አንጠራም እሷም ከውጭ ስለመጣሽ ምናምን ስንደስ ይለኛል ምናምን አለች። አጋጣሚ ሐዋሳ ነኝ ዜድዬ ጋር ደወልኩና አረ ዜድዬ አበደስቲ የሚያጫውት ማሲንቆ የሚመታ ሰው ላክልኝ ምናምን ስለው አረ አለ ምርጥ ልጅ አለ ምናምን ብሎ ስልኩን ሰጠን። ደወልኩለት እና እንደዚህ አይነት ድርሱ ነኝ እንደዚህ አይነት ፕሮግራም አለንና እዚህ ጋር ማታ ከተመቸክ ምናምን ስለው እመጣለሁ ምናምን ነገር ግን አለ ስልክ አብዱላኩ ምናምን አለ ስንት ልላክ ምናምን ስል እንዴ ዝርዝር ብር ነው እሺ ብዬ ላኩኝ ማለት ነው። ከዛ ከላኩ በኋላ ሰዓቱ ደረሰ የፕሮግራም በቃ ምን ሰባሰብ ቀረ ብቻ እንዳትይ ድርሽዬ ቀረ እንዳትይ የካምፋየሩ ሰዓት ደረሰና ደወልኩለት ማለት ነው። ደወልኩለትና አባቴ ደርሷል ሰዓቱ ምናምን ነገር ምናምን ስለው በቃ የቃምኩ ነው ትንሽ ሰዓት ጠብቁኝ ምናምን አለ። ኦኬ ምናምን ብዬ መጠበቅ ጀመረ። ሰዓቱ ሲደርስ ድጋሚ ሲደውልለት እሺ መጣው ምናምን አለ። ናና አራት በልተ ምናምን በቃ ጨዋታ እንጀምራለን ምናምን አልኩት። እሺ መጣ አራት ምናምን በላ ጨዋታው ሊጀምር ምናምን ማሲንቆን ምናምን ቼክ ማለት ጀመረ ማለት ነው። የመጨረሻ ነው ልጅ ያካበደው ማለት ያካብዲ መቸው አረ ምን ብሎ ይሁን አረ ባክሽ ምንም ችግር የለብኝም እኔ ግን የሆነ አንዳንዴ አላረ ከዛ በቃ ጀምራ አባቴ ምናምን እዛም ጓደኞቻችን አሉ ምናምን ሲሉት ማይክም ነበርና ማይኩን አስጠግቶ ምን ቢል ጥሩ ነው ጀምራ አባቴ ምናምን ስለው በነገራችን ላይ አለ ምናምን ስንለው ጫጫታ አልወድም ማለት እንዴት ታዲያ ምንድነው ማሲንቆ ነው ምን ፈልጎ ነው ጫጫታ አረ ሚለይ ማሲንቋም ነው ማሲንቋም ጫጫታ አትወድም እና ታዲያ ምን ላይ ልገዘግዘው ነው አባቴ ሰዎች ግን የሆነ ነገር ከሆናችሁ በኋላ ፕሮፌሽናችሁ ምትረሱት ነገር አለ አንድ የሆነ ህዝብ ፊት የሚዘፍን ሰው ጫጫታ አልወድም ይላል አባቴ ስራው ዘርፍ ነው What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝህን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባይ ባይ።